የመጀመሪያ ፈንዲድ አካውንት እንደዚህ እንደምትመለከቱት በ$1 ነው የገዛሁትኝ። እኔ መጀመሪያ ወደ ትሬዲንግ ዓለም ሲገባ የመሰለኝ እውቀት ብቻውን ትሬዲንግ ላይ ፕሮፊታብል እንደሆን ያግዘኛል ብዬ ነበር ያሰብኩት። ሰላም እንዴት ናችሁ? እንኳን ሀሪያብ ቱብ በሰላም መጣችሁ። ያው እንግዲህ በዚህ ቱብ ላይ ብዙ አስተማሪ የሆኑትን እንዴት ከዜሮ መጀመር እንዳለብኝ፣ የተለያዩ ከረንሲዎች ላይ፣ የተለያዩ ፎሬክስ ትሬዲንግ ላይ፣ እንደዚሁም ደግሞ ፈንዲድ አካውንት ላይ እንዴት ገንዘብ ሜካፕ ማድረግ እንደምንችል እኔ ካሳለፍኳቸው ከፈንዲድ አካውንቶች ከምሰራባቸው ነገሮች አንስቼ እነግራችኋለሁ ማለት ነው። በመጀመሪያ ይሄ ቱብ አዲስ ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ በቀጣዮችም ደግሞ የምንሰራቸውን ስራዎችን አፕሪሼት እንድታደርጉ እኔ ያሳለፍኳቸው ስትራቴጂዎች እንዴት ፈንዲድ አካውንቶችን ገዝቼ ቪን እንዳደረኩኝ ከዛም አልፎ ደግሞ በሪል አካውንት መጀመሪያ ከመጀመራችን በፊት ምን ማድረግ እንዳለብን፣ ምን አይነት ስትራቴጂ መጠቀም እንዳለብን፣ እንደዚሁም ደግሞ እውቀት ብቻውን ትሬዲንግ ላይ ወሳኝ እንደሆነና እንዳልሆነ፣ እንደዚሁም ደግሞ ከእውቀት በተጨማሪ እነዚህ ሳይኮሎጂካሊ በደንብ ራሳችንን ቢልድ አፕ ማድረግ እንዳለብን፣ እነዚህ ነገሮች በአጠቃላይ በዚህ ቪዲዮ እነግራችኋለሁ ማለት ነው። መጀመሪያ የምናነሳው እውቀት ብቻውን ለትሬዲንግ አስፈላጊ ነው ወይ የሚለውን ነገር እናንሳና እውቀት ብቻውን ለትሬዲንግ እኔ 20% ብቻ ነው ብዬ አስባለሁ። ምክንያቱም ትሬዲንግ ዓለም ላይ እውቀት ብቻውን ይዘን ወደ ትሬዲንግ ዓለም የምንገባ ከሆነ ያለንን ገንዘብ ሉዝ ነው የምናደርገው። ምክንያቱም እውቀት ብቻውን ትሬዲንግ ዓለም ላይ ወሳኝ ነው ብዬ አላስብ። ምክንያቱም እውቀት እያለን ትሬድ ከገባን በኋላ ይሄ ፎም የምናደርግ ከሆነ፣ የምንቀጠቀጥ ከሆነ፣ የምንፈራ ከሆነ ወዲያኑ ያለንን ገንዘብ ሉዝ ነው የምናደርገው። ነገር ግን ከእውቀት በተጨማሪ እዚህ ሳይኮሎጂካሊ የምንሰራ ከሆነ፣ ዲስፕሊን ላይ የምንሰራ ከሆነ፣ እንደዚሁም ደግሞ ኮንሲስተንሲ ካለን ምንም አይነት ትሬድ ላይ ቪን እንዳናደርግ የሚያደርገን አንዳች ነገር የለም። ትሬዲንግ ዓለም ላይ ቪን እንድናደርግ ከሚያግዙን ነገሮች ውስጥ ሳይኮሎጂካሊ መስራት አለብን ብዬ አስባለሁ። እኔ መጀመሪያ ወደ ትሬዲንግ ዓለም ሲገባ የመሰለኝ እውቀት ብቻውን ትሬዲንግ ላይ ፕሮፊታብል እንደሆን ያግዘኛል ብዬ ነበር ያሰብኩት። ነገር ግን ያ በፍጹም ትክክል እንዳልሆነ ትሬዲንግ ዓለም ከገባኝ በኋላ ነው የተማርኩት። ለምንድነው እንደዛ ያልኩትኝ? እውቀት አንድ ዓመት ያክል ተምሬበታለሁ። ያለ ስራ ያለ ትሬዲንግ 1 ዓመት ሙሉ ነው የተማርኩት እና ዲሞ አክቹሊ እኔ ዲሞ ላይ ብዙም ጊዜን አላሳልፍኩኝም፣ ግን የተለያዩ ኮርሶችን እየቀያየርኩኝ ተምሬያለሁ። ነገር ግን ያን በቂ መስሎኝ ያለኝን አማውንት ወይ ደግሞ ሪሊ አካውንት አይ ቲንክ መጀመሪያ ዲፖዚት ያደረኩትኝ $100 ነው፣ ከዛ $20 ነው። እንደዛ ያደረኩኝ ያለው ነገር ሉዝ ያደረኩኝ ነው ያልኩት። ከዛም በኋላ at the end of the day አንደርስታንድ ያደረኩትኝ እውቀት ብቻውን ፕሮፊታብል እንዲሆን አያደርገኝም። ሶ ምንድነው ማድረግ ያለብኝ ብዬ ያሰብኩትኝ ከዛ ኔክስት ኦኬ ፈንዲድ አካውንት ልግዛና በፈንዲድ አካውንት ራስን ሳይኮሎጂካሊ ቢልድ አፕ ላድርግ። ከዛም በኋላ ሳይኮሎጂካሊ ራስን ቢልድ አፕ ካደረኩኝ በኋላ ኔክስት ምንድነው ከዛ የተማርኩትን ነገር ሪል አካውንት ላይ አፕላይ አደርጋለሁ ብዬ 2 ፈንዲድ አካውንት ነው የገዛሁትኝ። የመጀመሪያ ፈንዲድ አካውንት እንደዚህ እንደምትመለከቱት በ$1 ነው የገዛሁትኝ። እሱን እንደምታዩት በ15 ቀን ውስጥ ቪን አርግቻለሁ። አይ ቲንክ ይሄው እንደምታዩት $80 ነው። እሱን ቪን ነው ያደረግነው። ኔክስት ደግሞ የገዛ ነው $5 ገዝተናል። $5 ገዝተን እሱንም 200 አካባቢ ቪን አድርገናል። ሶ በዛ ጊዜ ውስጥ የተማርነው ነገር ምንድነው? ኦኬ እዛ ሳይኮሎጂ እንዴት እንደሚያስፈልገን፣ ስትራቴጂ እንዴት ለምን እንደሚያስፈልገን እነዚህ ነገሮችን ከዛ መማር ችለናል ማለት ነው። ሶ ከተማርን በኋላ ምንድነው ማድረግ የጀመርነው? ኦኬ እችን 200 ወይ 100 ዲፖዚት አድርገን ሉዝ ከምናደርግ ኦኬ ሌሎች ፈንዲድ አካውንቶችን ገዝተን አሁንም ሳይኮሎጂካሊ ብንሰራ የተሻለ ነው በሚለው እንደገና ፈንዲድ አካውንት ገዝተን ቪን ማድረግ ችለናል ማለት ነው። አሁን ልነግራችሁ የምፈልገው ነገር በተለይ ጀማሪ ትሬደሮች ከሆናችሁ ዝም ብላችሁ ብር ስላላችሁ ብቻ ዲፖዚት አድርጋችሁ ያላችሁ ሉዝ ከምታደርጉ መጀመሪያ በፈንዲድ አካውንት ራሳችሁን ቢልድ አፕ ማድረግ ትችላላችሁ። እዛ የምትማሩት ብዙ ነገር አለ። ዲሲፕሊን ትማራላችሁ፣ ኮንሲስተንሲ ትማራላችሁ። ፕላስ ደግሞ ይሄ ፎም የሚባለው ነገር አለ። እሱን በቃ ፍርሃት የሚባለው ነገር ከውስጣችሁ ለማጥፋት ደግሞ ብዙ የምትማሩ ነገሮች አሉ። ፕላስ ደግሞ ጀማሪ ስንሆን አብዛኛው ጊዜ ኮርስ ብቻ ስለገዛን ኮርስ ብቻውን ስለተማርን ብቻ እውቀት ስላለን ብቻ ፕሮፊታብል የምንሆን መስሎን ኦኬ 3 ወር ከተማርን በኋላ ኦኬ በቃ አሁን ራሴን ቢልድ አፕ አድርጌያለሁ፣ እውቀት አለኝ፣ ሶ ምንድነው ማድረግ ያለብኝ ትሬድ ማድረግ ያለብኝ ብለን ስለምናስብ ሶ ቀጥታ ወደ ትሬዲንግ ዓለም ነው የምንገባው። ደን ትሬዲንግ ዓለም ላይ የሚያጋጥመን ነገር ደግሞ ሌላ ፍርሃት አለ። ኢቭን ኢፍ ስትራቴጂያችንን አውጥተን በፈለግነው ፖይንት አስቀምጠን ያችን እኛ ያስቀመጥናትን ቦታ እስከምነካ ድረስ ራሱ አንጠብቅ፣ ድንቃጤ ይኖራል። at the end of the day ምንድነው የምናደርገው? በሉዝ ነው የምንወጣው።
ኤቭሪ ሲንግል ታይም በሉዝ ነው የምንወጣው እና ለዚህ ይጠቅመናል። ፈንዲድ አካውንት የሚጠቅመን ነገር አንደኛው ለዚህ ነው። ሁለተኛ ደግሞ እኔ የምመክራችሁ በቃ ሳይድ ኢንካም ሊኖራችሁ በቃ እሱ አስፈላጊ ነው ብዬ አስባለሁ። እኔ ሳይድ ኢንካም በጣም አስፈላጊ የሆነ ነገር ነው። ምክንያቱም ሳይድ ኢንካም ካላችሁ በቃ በኮንፊደንስ ነው የምትሰሩት። ምክንያቱም ይሄን ሉዝ ካረጋችሁ ቀጥላችሁ መኒን ኬትን ማምጣት እንዳለባችሁ፣ ካፒታላችሁን እንዴት እሱን ሪፕሌስ ማድረግ እንዳለባችሁ ኦልሬዲ ነው። ስለዚህ ምንድነው የምታደርጉት? በቃ ፍርሃታችሁን ከውስጣችሁ ታወጣና በኮንፊደንስ ትሬድ ታደርጋላችሁ። ስለዚህ ሳይድ ኢንካም ትንሽ የነገሩ ብትሆን እኔን የመጀመሪያ አካባቢ ወይ ደግሞ መጀመሪያ ትሬዲንግ ሲጀምር የጎዳኝ ነገር እሱ ነው ማለት ነው፣ ሳይድ ኢንካም ስለሌለኝ። ሳይድ ኢንካም በጣም አስፈላጊ የሆነ ነገር ነው። አይኖ ብዙ ሰዎች እየተጎዳችሁ እንደሆነ በትሬዲንግ እውቀት ብቻ ይዛችሁ ወደ ትሬዲንግ የሚገቡ ሰዎች ያላችሁ፣ ከዛም አልፎ ደግሞ ሲባል ብቻ ሶሻል ሚዲያ ላይ ስለሰማችሁ ብቻ ያላችሁን ካፒታል ዲፖዚት አድርጋችሁ ያን ገንዘባችሁን ሉዝ እያደረጋችሁ እንደሆነ ስለሰማውን እያየንም ስለሆነ ይህንን ነገር እንድታተርፉ ያላችሁን ነገር ይህንን ቪዲዮ ለእናንተ ይጠቅማል በሚል ነውና ስለዚህ እናንተም ተብራችኋል ብዬ አስባለሁ ከዚህ ቪዲዮ። በቀጣይ ደግሞ በተለያዩ አስተማሪ የሆኑ ቪዲዮዎች እንመጣለን። እስከዛ በሰላም ቆዩ። ሰናይ ቀን ይሁንላችሁ።